ኩርዶች ሀገር የመሆን መብታቸው የተነፈገ የምዕራባውያን ሴራ ሰለባዎች ናቸው። የቱርክ መንግስት በግዛቱ ላይ የሚኖሩ ኩርዶች ላይ የሚፈጽምባቸው በደል የከፋ ነበር። አታቱርክ ዘረኛና ጨካኝ መሪ እንደነበር ይነገራል። እንደውም ሳዳም ሁሴንና ሂትለር እንደ አርአያ የሚያዩት እንዳስተማሪያቸው የሚቆጥሩ ሰው ነበር ይሉታል። ከመቶ በላይ የኩርድ ምሁራን በጆንያ ጠቅልለው በመስፋት ወደ ቫን ሃይቅ እንዲወረወሩ ተደርጓል። አክብሮታዊ ሰላምታችን ወደ እናንተ ያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር ያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። የታጠረ ማንነት እውቅና ያለው ሉዓላዊ ሀገር ባይኖራቸውም ሲወርድ ሲዋረድ ይዘውት የዘለቁት ሰፊ ርስት አላቸው። ኩርዲስታን የሀገሪቱ መጠሪያ፣ ኩርድ የህዝቡ መጠሪያ እንደሆነ እስከዛሬ ድረስ ግዛታቸው በምዕራባውያን በተለይም በእንግሊዛውያኑ ደባ ለአምስት ያህል ሀገራት ተከፋፍሎ የተሰጣቸው ባዛኝ ህዝብ የሆኑ የዓለማችን ኢፍትሃዊ ሰለባ ማሳያዎች ናቸው። ስለነዚህ ህዝቦች ሀገራት የሚያደርሱባቸው በደልና የትግል ታሪካቸው ቀጥለን እንመለከታለን። ከመካከለኛው ምስራቅ የበቀሉት ለዓለማችን ስልጣኔ ግንባር ቀደም ሚና የተጫወቱት ኩርዶች ሀገር የመሆን መብታቸው የተነፈገ የምዕራባውያን ሴራ ሰለባዎች ናቸው። ከ30 እስከ 50 ሚሊዮን የሚደርሱ ቁጥር እንዳላቸው የሚገመቱት ኩርዶችን ሀገር አልባ ያደረገው ጠባሳ ለዘመናት የተሻገረ መከራና በደልን አሸክሟቸዋል። የኩርዶች በደል በቱርክ፣ ኢራቅ፣ ኢራን፣ ሶሪያ፣ አርሜኒያና በአዘርባይጃን ተሰራጭተው የሚገኙት ከ36 ሚሊዮን የሚበልጡት ኩርዶች የተለያዩ በደሎችን አስተናግደዋል። የኢራቅ፣ የሶሪያና የኩዌት ሉዓላዊ ሀገራት የተፈጠረው በ1913ቱ የሳቨርስ ውልስ እየተባለ የሚታወቀው የስምምነት ሰነድ ለኩርዶቹ ሀገር ይሰጣል የሚል ተስፋ አሳድሮ የነበረበት ሁኔታ በተግባር አልተተገበረም። በዚህም መካከል ለኩርዶቹ ከባድ ጥላቻ የነበረው የቱርክ አባት እየተባለ የሚጠራው አታቱርክ አዲስቷን ቱርክ የማስተዳደር ስልጣን የያዘበት ሁኔታ የኩርዶችን ተስፋ የበለጠ አጨለመው። ከቱርክ ዘውዳዊ አገዛዝ መውደቅ ማግስት ነፃ የኩርድ ሀገርነት ጥያቄን ላለመቀበል ቱርክ፣ ኢራቅና ኢራን በተናጠል ተስማምተው ነበር። ኩርዶች ከዚህ በኋላ የሚኖሩባቸውን የቱርክ፣ ኢራንና ኢራቅ መንግስታት ስር ሆነው አስከፊ ጭፍጨፋ ይደርስባቸው ጀመረ። በተለይ የቱርክ መንግስት በግዛቱ ላይ የሚኖሩ ኩርዶች ላይ የሚፈጽምባቸው በደል የከፋ ነበር። ኩርዳዊ ማንነታቸው ነፍጎ የተራራው ቱርኮች እንዲባሉ አደረገ። በቋንቋቸው የመናገር መብት የሚከለከል ህግ አወጣ። በየከተሞች የኩርድ ባህላዊ አለባበስና ትውፊት በፍጹም የተከለከለ መሆኑ አወጀ። በተጨማሪ ኩርዶች ካሉበት ስፍራ ወደ ሌላ የቱርክ ግዛት እንዲዛወሩ በማበረታታት ከሌላው ማህበረሰብ ክፍል ጋር እንዲዋሃዱ ለማድረግ ብዙ ርቀት ሄዷል። ቱርክ በግዛቷ ውስጥ የሚኖሩ ኩርዶችን እንደ አናሳ ማህበረሰብ በመቁጠር የማንነት እውቅና ያለ መስጠት ፖሊሲ ለዘመናት ተግብራባቸዋለች። የመብት ጥያቄ የሚያነሱት ኩርዶች ላይም ከፍተኛ ጭፍጨፋ ፈጽማለች። አታቱርክ ዘረኛና ጨካኝ መሪ እንደነበር ይነገራል። እንደውም ሳዳም ሁሴንና ሂትለር እንደ አርአያ የሚያዩት እንዳስተማሪያቸው የሚቆጥሩ ሰው ነበር ይሉታል። ኩርዶችን ከመጠን በላይ ይጠላ ስለነበር የዘር ጭፍጨፋ አድርጎባቸዋል። አልበገሬዎች በመሆናቸው የነጻነት ታጋዮችን ትግል ለመበቀል ያያሌ ንጹሃን ኩርዳውያን እጅ ተቆርጧል። የኩርዶችን አመጽ ለማፈን በሚል ሰበብ ከመቶ በላይ የኩርድ ምሁራን በጆንያ ጠቅልለው በመስፋት ወደ ቫን ሃይቅ እንዲወረወሩ ተደርጓል። በአሜሪካ ሰራሽ ጀቶች 5000 ኩርዶች የጨፈጨፈው የ1980ዎቹ የሃላባጃው ድብደባ በኩርዶች ትዝታ ውስጥ መቼም አይጠፋም። በኢራቅ የሚገኙት ኩርዶች አበሳም የከፋ ነበር። በተለይ በሳዳም ሁሴን አገዛዝ ዘግናኝ የጅምላ ጭፍጨፋ ተደርጎባቸዋል። በ1980ዎቹ መጀመሪያ በኢራቅና በኢራን መካከል የተደረገው ጦርነት ዳፋው በኩርዶች ላይ ያሳርፋል። በዚህ ጦርነት ላይ ኩርዶች ለኢራን ወግነው ኢራቅን ወግተዋል በሚል ኩርፊያ በኬሚካል የጦር መሳሪያ በጅምላ እንዲጨፈጨፉ አድርገዋል። በዚህ ረገድ ኬሚካል አሊ የተባለ እስከ መጠራት የደረሰው የሳዳም አንድ ባለስልጣን ለዚህ ወንጀል ግንባር ቀደም ሚና እንደነበር በታሪክ ይወሳል። በሶሪያ ያሉት ኩርዶችም ተመሳሳይ ፍዳ በልተዋል። እስከ ቅርብ ጊዜ ድረስ የሀገሪቱን ሙሉ ዜግነት አይሰጡም። ቋንቋውን መናገርም ባህላቸውን ማራመድ አይፈቀድላቸውም ነበር። በ1949 ዓ.ም የሶሪያ አረብ ብሔረተኝነት አባል እንደሆኑ የሚጠረጠሩ ኃይሎች በአንድ ቲያትር ቤት ውስጥ ባስነሱት ቃጠሎ ከ250 በላይ የኩርድ ህፃናት ለህልፈት ተዳርገዋል። የነጻነት ትግል በየሄዱበት በያሉበት ተመሳሳይ ግፍ እያስተናገዱ የቀጠሉት ኩርዶች ከ20 ክፍለ ዘመን የጀመረው የሀገር ጥያቄ ምላሽ ሳያገኝ ወደ 21ኛው ክፍለ ዘመን ተሻግሯል። የኩርድ ህዝብ ይህን ያህል በደል ሲያስተናግድ በተደራጀ መንገድ ለመብቱ የሚታገለት የተደራጀ ኃይል ማሰባሰብ የተጀመረው ዘግየት ብሎ ነበር። በተለይ በ1980 እስከ 1990 ዓ.ም ድረስ ባለው ጊዜ ውስጥ ሁለት የኢራቅ ኩርድ ቡድኖች ተመስርተዋል።
የኩርዲስታን ዲሞክራቲክ ፓርቲ የተባለውና በማሱድ ብራዚያኒ የሚመራውና በጃላል ታላባኒ የሚመራው ፓትሪዮቲክ ዩኒየን ኦፍ ኩርዲስታንስ በመባል የሚታወቀው ይጠቀሳሉ። እነርሱም በሰሜን ኢራቅ ስልጣን ለመጋራት ብርቱ ትግል አድርገው የማታ ማታ ቢያንስ የኢራቅ አንድ ራስ ገዝ የመሆን መብት አስከብረዋል። በዚህ መካከል በምህጻረ ቃሉ ፒኬኬ እየተባለ የሚታወቀው የኩርዲስታን ሰራተኞች ፓርቲ በቱርክ ደቡባዊ ምስራቅ ክፍል የሽምቅ ውጊያ ያወጀ ፓርቲ በ1970ዎቹ ላይ ተደራጅቶ እስከዛሬም ይታገላል። ፒኬኬ ማንኛውም ነፃ የኩርዳውያን ግዛት ለመላው ህዝብ መኖሪያ መሆን እንዳለበት ጠንካራ አቋም የሚያራምድ ድርጅት ሲሆን ከቱርክ መንግስት ጋር ከፍተኛ ትንቅንቅ ሲያደርግ የቆየ አንጋፋ ድርጅት ሲሆን በታዋቂው አብደላ ኦቻላን ይመራ ነበር። በአብደላ ኦቻላን የሚመራው ፒኬኬ እና በብራዛኒ የሚመራው ኬዲፒ በቱርክና በኢራቅ ወሰኖች ግዛት ተቆጣጥረው ይታገሉ የነበረ ቢሆንም የጋራ ስምምነት ግን አልነበራቸው። እናም ትግላቸው የተናጠል በመሆኑ ሀገራትን የተናጠል ጥቃት መመከት ፈተና ነበር። ያም ሆኖ የፒኬኬው መሪ አብደላ ኦቻላን ከቱርክ ወደ ኬንያ ተሰዶ ከሚኖሩበት ተይዞ ቱርክ ዘብጥያ ወርዶ ሞት ተፈርዶበት እስከዛሬ ቆይቷል። ይህም ሆኖ ትግሉ ግን ቀጥሏል። አዲስ ተስፋ የኩርድ ህዝብ በአሁኑ ወቅት ከ5 በላይ የሚሆኑ ሀገራት ውስጥ እየባዘነ የሚኖር ተንከራታች ፍትህ ያጣ ህዝብ ከሆነ የዘመናት እንቆቅልሽ ይፈታ ይሆን የሚል ተስፋም ብልጭ ያለ ይመስላል። በቱርክ ታስሮ የሚገኘው የፒኬኬ አማጽያን ቡድን መሪ አብደላ ኦቻላን ለታጣቂዎቹ የትጥቅ መፍታት ጥያቄ በማቅረብ ከቱርክ መንግስት ጋር የሰላም ድርድር እንዲኖር ነገሮች የተመቻቹ ይመስላል። ይህ ደግሞ የዓለም ሚዲያዎች ያነጋገረ እንዲሁም የዘመናት ጥያቄዎችን ምላሽ የሚሰጥ ያህል ተደርጎ እየታሰበ ይገኛል። በሲሪያም ከአልአሳድ በኋላ የመጣውን አዲሱን መንግስት ከሶሪያ ኩርዶች ጋር የሰላም ስምምነት ላይ እንደደረሱ እየተነገረ ይገኛል። ፍትህ ያጣው የኩርድ ህዝብ መልካሙን ሁሉ እንዲገጥመው እየተመኘሁ በዚህ ቋጫለሁ። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበርኩ። ሰላም።